ቤተሰቡ ሲናጋ ኢኮኖሚው ሲናጋ የቤተሰቡ ትዳሩን ቅድም እንዳልኩ ይፈርሳል ባለ ሀብቶች አሉ ሲያሳዝኑ ቤታቸውን ሸጠዋል ትዳራቸውን ፈተዋል ትልቁ ችግር ምንድነው ያመጋገብ ችግራችን እኮ ነው ያን አይዲ ይዘው በማንኛውም ሰዓት እነሱ በህይወት ዘመናቸው ሀፕን ቢያረጋባቸው ሜሪጆይ መጥቶ በነጻ ታጥቦ መሄድ ይችላልና በሳምንት እንደው በትንሹ ሁለቴ መታጠብ አለበት በወር 60 ሺህ ብር እንግዲህ ትንሹኛ ጋር ነው ማንንም ሰው የዚህ ችግር ተጋላጭ ሆነ ሰው አገልግሎቱን ማግኘት ይችላል ትላንት አይቶ ዛሬ ሞተ ስልክ ያወራ ነበር ትላንት ወልዳ እንዴት ሞተች ምን አጣዳፊ በሽታዎች በብዛት ከኩላሊት ጋር የተያዙ ናቸው ጤና ይስጥልን ተመልካቾቻችን ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያደርሱት ፕሮግራም ነው። በዚህም ፕሮግራም ላይ በጤናው ዘርፍ ላይ ከፍተኛ አስተዋጽኦ ያበረከቱ የሚገኙ የጤና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን ዕውቀትና ክህሎት ወደ እናንተ የምናደርስበት ፕሮግራም ነው። በዚህ ዘርፍ ላይ እንግዲህ የተሰሩ ያሉ ስራዎችንም እንዲሁ የተለያዩ ሰዎችን እየጋበዝን ያላቸውን ተሞክሮ ወደ እናንተ የምናቀርብበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርቤያለሁ። ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሳለች። ሲስተር ዘቢደርን እንግዲህ የማያውቃት ሰው አለ ብዬ አላስብም። በጎ ስራ ሲነሳ በግንባር ቀደምትነት የምትነሳ ሰው ናትና ጥሪያችንን አክብረሽ እዚህ ስለመጣሽ በመጀመሪያ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። በዋናነት እንግዲህ ዛሬ የተገናኘንበት ምክንያት ባለፈው ጊዜ እንግዲህ በይፋ ሜሪጆይን ከዚህ በፊት ከምናውቀው ስራ ደግሞ በተጨማሪ ለየት ባለ መልኩ ሌላ አገልግሎት ለመስጠት ብቅ ማለታችሁን ተከትሎ እሱ ላይ የተወሰኑ መረጃዎችን ልናነሳ እዚህ ስቱዲዮ የጋበዝሽን ዋና ምክንያት እሱ ነው። እሱን አስመልክተን አንዳንድ ጉዳዮችን ለተመልካቾች እናደርሳለን ማለት ነው። ወደ ጉዳያችን ከመግባታችን በፊት ኦቨርኦል እንደው በአጠቃላይ አሁን ኢትዮጵያ ውስጥ ያለው አሁን እንደው አንድ ትንሽ እንኳን ሜትር ስትሄጂ ወይ የሆነ ቦታ ስትሄጂ አብዛኛው ሰው ለኩላሊት ታካሚ መሆኑን አልቆ በየታክሲው በየምኑ መንገድ ላይ ሲለምን ነው የምታዩና በጣም ልብ ሰባሪ ነገር ይኖራል። እንደው አሁን ያለው የኩላሊት ችግር ኢትዮጵያ ውስጥ ምን ይመስላል የሚለውን አንሽልኝና ከዛ ወደ ጉዳያችን እንገባለን። በጣም አስቸጋሪ ነው። በጣም እየሰፋ ነው የሄደው። በተለይ ደግሞ ከኑሮ ውድነቱ ጋር የኩላሊትን እጥበት አገልግሎት ለማግኘት የሚመጡ ሰዎች በጣም ያሳዝናሉ። በጣም እና እኛ ሜሪጆይም እንግዲህ ክሊኒክ ነበር ያለን። አሁን ሆስፒታል እያሳደገን ሐዋሳም አዲስ አበባም ሆስፒታል እየሰራ ነውና ያንን ስንሰራ በተለይ ከታች ያለው ማህበረሰብ እናቶች ብዙ ጉዳት ስለደረሰባቸው ነው ለምን አንጀምርም ብለን የጀመርነው። ከጀመርነው በኋላ ግን እንደው ለምን ገባንበት እስክንል ድረስ ነው ያዘንነው። ታዝናለ። እኛ ጋር አሁን ነርሶች አሉ። ሐዋሳ ላይ 5 ነርሶች ይታጠባሉ። ፒኤችዲ ተማሪ፣ ማስተርስ ተማሪዎች፣ በጣም ወጣቶች። የሚያሳዝነው ፓርት ከ18 ዓመት በታች የሚታጠቡ ብዙዎች አሉና ወዴት እየሄድን ነው? ባለ ሀብቶች አሉ ሲያሳዝኑ ቤታቸውን ሸጠዋል ትዳራቸውን ፈተዋል ልጆች ትተዋቸው ሄደዋል ትንሽ ቤት ተከራይተው እየመጡ የሚታጠቡ አሉና ማህበረሰቡ እኔ ስለ ኩላሊት እኔም ከገባሁበት ነው ያወቅኩትና በጣም ከባድ ነው። ሌላው ቀርቶነት ነው ገበያ ውስጥ ሄደው ዞሮ 5 ብር 10 ብር ሰብስበው መተው ይታጠቡና ደግሞ ታጥበው ሲነሱ በጣም ይርባቸዋል። ዛሬ 1 ሽሮ ስንት ብር ነው? እሱን ለመብላትም ይቸገራሉ። እና ሌላው ሲበላ አይናቸው እየተንከራተተ እዛው ላይ ነው በጣም ይርባቸዋል ሳይነሱና ኢቭን የሚበሉት ምግብ እንኳን ይቸግራቸዋልና ችግሩ በጣም ከፍቷል። በሽታው በጣም በዝቷል። ልጆቻችን ደግሞ በጣም ጣፋጭ ምግብ ስለሚበሉ የታሸገ መጠጥ ስለሚጠጡ ጣፋጩን በጣም ብዙ ልጆች እየታመሙ ነውና ከምታስበው በላይ ነው። ስለገባንበት ነው እኛ ያየነውና እኔ ይሄንን መንግስታዊ ያልሆኑም እንዲሁ ማህበረሰቡ ትኩረት ሊሰጠው የሚገባው ትልቁ ነገር የኩላሊት ህመም። እስካሁን መች ነበር ድርጅቱ የእናንተ ይሄን አገልግሎት የሚሰጠው የተቋቋመው መች ነበር? 6 ወር ነው። በ6 ወር 3 ከፍተናል። ሐዋሳ ነው የጀመርነው። በአጋጣሚ የሲያትል ነርሶች ማህበር ጋር ግንኙነት ነበረንና ወደ 10 ማሽን አገኘን። የዳያሊሲስ ማሽን አየር መንገድም
በቦይንግ 777 በነጻ መጣልን። ጉምሩክን በነጻ ፈቀደልን። ካርጎም ኪራይ እንዳንከፍል አድርገው በእውነት ኢትዮጵያ አየር መንገድን በጣም ከልብ እናመሰግናለን። ጉምሩክን፣ የሲያትል ነርሶች ማህበርና እዛ ያሉ የዲያስፖራ ኮሚኒቲ በተለይ ንግስት ውቤ የምትባል ኮሚኒቲውን አሰባስባ ነው ብዙ ነገር የላከሉንና አዲስ አበባ ነበር ልንከፍት ያሰብነው። አዲስ አበባ ስናይ ብዙ ፕራይቬት አለ፣ የመንግስት ሆስፒታሎች አሉ። አዋሳ ላይ ስንሄድ ደግሞ ችግሩ ሰፊ ነው። ብዙዎቹ እዚህም ወይ ወላይታ ወይ እዛ ሄደው ነው የሚታጠቡትና ለዚህ ብለን አዲስ አበባ አዋሳ ላይ ከፈትን። ከዛ ደግሞ ስናይ አዲስ አበባ ላይ ቦታም ስላለን አዲስ አበባ ላይ ከፈትን። ከአዲስ አበባ ደግሞ አርባ ምንጭ ከፈትን። አሁን ደግሞ አዲስ አበባ ደብረ ብርሃን ልንከፍት ነው። እግዚአብሔር ከቀናን እንግዲህ ያቀድነው 20 ነው። ምክንያቱም ምን መሰለ፣ አሁን ለምሳሌ ከወሎ አዲስ አበባ ነው የሚመጡት። አዲስ አበባ ትራንስፖርቱን አስብ፣ እዚህ መጥቶ ሆቴሉን አስብ። ከአርባ ምንጭ መጥተው እዚህ ቤት ተከራይተው ወላይታ ቤት ተከራይተው የሚታከሙ አሉ። ከአካባቢው መጥተው ቤት ተከራይተው እዚህ የሚታጠቡ አሉ። ቤተሰብ አለ፣ የልጆች ትምህርት አለ፣ ለራስ የምትበላው ምግብ አለ። ብዙ ነገር ችግሩ ሰፊ ነው። ስለዚህ በአቅራቢያቸው አትሊስት በአንድ ባስመተው ደርሶ መልስ ታጥበው የሚሄዱበትን ለማድረግ ባለሀብቱም ከኋላችን አለ። በጣም ይሄን የሚተባበሩ ብዙ ባለሀብቶች አሉን እና ይሄንን ለማስፋት በጣም እንፈልጋለን። በጣም ከምንም በላይ ትልቅ ችግሩ በጣም ትልቅ ነው፣ ሰፊ ነው፣ ውስብስብ ነው። በጣም ውስብስብ። እንደው በ6 ወር ውስጥ ለምን ያህል ሰዎች ደረሳችሁ? አሁን አዋሳ ላይ በጣም ብዙ ናቸው፣ ወረፋም እየጠበቁ ስለሆነ ወደ 300 ሰዎች አሉን። እዚህ አዲስ አበባ ላይ አሁን ወረፋ እንኳን የሚጠብቁ ከ100 በላይ አሁን በቅርብ የከፈት ነው አሉን። አርባ ምንጭ ገና እየለመደ ነው። ምክንያቱም በደንብ መስራቱን አይተን ነው ቤት ለቀና እንሄድም ብለው ብዙዎቹ ሊመጡ ተመዝግበዋል። እና ብቻ ከ400 ሰው በላይ አሉ። አሁን 400 ሰው ፎይ ተሰጣቸዋል። በተለይ ደግሞ በጣም ደስ ያለኝና እግዚአብሔርን ያመሰገንኩበት አሁን ብዙ ጊዜ ወላዶች ሞቱ ይባላል። ትላንት ወልዳ ዛሬም እንዴት ይባላል? ይሄ ኩላሊት አኪዩት የምንለው አጣዳፊው የኩላሊት ህመም ሲይዛት ኦክሲጅኑ ሲያጥራት ወዲያው ትሞታለች። እንደዚህ አይነቶቹን አዋሳ ላይ ወደ 14 አድነን ወደ ስራ ተመልሰዋል። ይሄ በጣም ያስደስታል። በጣም ለዚህ ብዙ ገንዘብ አንጠይቅም። ባለን ገንዘብ ባለን በሜምበርሺፕ በሰራ ነው ነፃ ነው ያደረግነው። ምክንያቱም ህይወት ማዳን ነው። ገንዘብ አምጪ አታምጪ አትልም ኦክሲጅን አጥሯት። ስለዚህ ይሄንን ወደ 14 ሰው ማዳናችን ለኛ ይሄ ትልቅ ነገር ነው። ስንት ቤተሰብ ይበተን ነበር። እናትን ማጣት ቀላል አይደለም፣ አባትን ማጣት ቀላል አይደለም። ስለዚህ በጣም የሚያኮራ ስራ በዚች በአጭር ቀን ሰራን የምንለው እንግዲህ ምን ያህል በየቦታው አኪዩት እንደሚገል እያየን ነው። ትላንት አይቶ ዛሬ ሞተ፣ ስልክ እያወራ ነበር። ትላንት ወልዳ እንዴት ሞተች? ምን አጣዳፊ በሽታዎች በብዛት ከኩላሊት ጋር የተያዙ ናቸውና ይሄንን እንደው ብንሰራ እኔ በጣም ደስ ይለኛል። ተመልካቾቻችን የጤና ጥበብ ፕሮግራማችን እንደቀጠለ ነው። አሁን ደግሞ የምንገኘው የሳምንቱን የጤና ጥበብ ቪዲዮ የምንመለከትበት ሰዓት ላይ ነው የምንገኘው። ቪዲዮን ተከታትለን ዳግም ከእንግዳችን ጋር ያለን ቆይታ እንቀጥላለን። አብራችሁን ቆዩ። ዶክተር ኖቤል መመራ እባላለሁ። በሜሪጆይ ሜዲካል ሄልት ሴንተር የሜዲካል ሰርቪስ ኮኦርዲኔተር ነኝ። ያው ዛሬ የምትገኙት ሜሪጆይ የዲያሊሲስ ሴንተር ላይ ሲሆን እንደምታዩት በቀን ውስጥ እስከ 27 የሚሆኑ ሴሽኖችን እንሰራለን። ማለት ወደ 27 ታጣቢዎች አሉን ማለት ነው በአንድ ቀን። በማዕከላችን የ14 ዓመት ህጻን ልጅ፣ የ16 ዓመት ህጻን ልጅ እንዲሁም ብሎ ብዙ ወጣቶች አሉ፣ ሴቶች ልጆች አሉ፣ እናትና አባቶች እየታከሙ ይገኛሉ። ይህንን አፎርድ ማድረግ በጣም ከባድ ነው። አይደለም በአንድ ቀን፣ አይደለም በአንድ ሳምንት፣ አይደለም በአንድ ወር፣ እንደዚሁ ማግኘት ገንዘቡ በጣም ከባድ ነው። እኛ እንደ ሜሪጆይ ያቀድነው ምንድን ነው? አንድ ሰው 3500 ብር ማግኘት በጣም ነው የሚከብደው። ነገር ግን 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነውና የህዝቡን መተባበር በጣም እንፈልጋለን። እዚህ ቤት ውስጥ ብዙ ታሪክ አለ። መታችሁ እንድትጎበኙ እንፈልጋለን፣ እንድታዩ እንፈልጋለን። የአቅማችሁን ደግሞ እንድታረጉ እንፈልጋለን። እናመሰግናለን። ከቪዲዮ ተመልሰናል ተመልካቾቻችን። እንግዲህ ከቪዲዮ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። ከሜሪጆይ መስራችና ዋና ስራ አስኪያጅ ጋር ከሲስተር ዘቢደር ጋር ያለን ቆይታ ይቀጥላል።
ምናልባት አሁን ቅድም እንዳልሽው 400 ሰው ማዳን ማለት ወይም ደግሞ ለ400 ሰው እፎይታ መስጠት ማለት 400ዎቹ ብቻ አይደለም ተጠቃሚዎቹ። ብዙ ጊዜ ካየሽ የኩላሊት ችግር ያለባቸው ሰዎች ልጆቻቸው ቤተሰቡ ሲናጋ፣ ኢኮኖሚው ሲናጋ፣ የቤተሰቡ ትዳሩን ቅድም እንዳልሽው ይፈርሳል። ያንን ዘው ምክንያቱም በሳምንት እንደው በትንሹ 2 መታጠብ አለበት። ከዛም ሲቀጥል ደግሞ በወር አባዡ የሚያወጣውን ገንዘብ ያን ስታወጩ ሰውየው ካቅሙ በላይ ነው የሚሆነበትና በወር 60 ሺህ ብር እንግዲህ ትንሹ እኛ ጋር ነው 3500 ብር ነው። ኮንሱመብሉ ዛሬ ስንት ብር ነው? በጣም ውድ ነው። እኛ ይሄንን ከቨር የምናደርገው የሰራተኛ ደሞዝ አለ፣ መብራት አለ፣ ውሃ አለ፣ ብዙ ነገሮች አሉ አብረውት የሚሄዱ። ስለዚህ እኛ ለማጠብ ብቻ 3500 ብር ነው። መድኃኒቱ አለ፣ ላቦራቶሪ ኤክስፔንስ አለው። እነኚህ ነገሮች በጣም ከባድ ናቸው። ይሄንን አሁን እኛ ከቨር ለማድረግ ያሰብነው ምንድነው በአባልነት ነው። ምክንያቱም ችግሩ አይሄድም። ታዝናለ። ወጣት እያለቀሰ እንዴት ረጅሙን እድሜ ያልፋል? እኔ እውነቴን ነው የምልህ። ብዙ ጊዜ አባቴ ይሉኛል ወንድ ልጅ ካለቀሰ በጣም አዝኗል ማለት ነው ይላሉ። እኛ ያው አልቃሻ ነን ሴት ሲባል ቶሎ በትንሹም ነገር በትልቁም እናለቅሳለን። ወንድ ልጅ ግን አያለቅስም ብለው ነው ያደግነው። ዛሬ ግን ወንድ ልጅ ሲያለቅስ እኛ ጋር መተማየት ነው። ምክንያቱም እጄን ይዘው በጣም ያለቅሳሉ። ልጆቼን ትቼ ልሄድ ነው፣ ልጆቼን ለትምህርት ቤት አጣው፣ ባለቤቴ ስራ የላትም፣ ትታይ ልትሄድ ነው። መብላት አለባት እኮ ትሄዳለች። እኔም ላይ ብደርስ ይሄ ነገር ሀፕን ሊያደርግ ይችላል። ምክንያቱም ተሯሩጬ ካልሰራው ሆስፒታል ሳመላልስ አይቻልም። ልጅም ቢሆን ትቶ መሄዱ ምንም አያስደንቅም። ልጅ አለው፣ ቤት አለው፣ ኑሮ አለው፣ ለቤተሰቡ መሮጥ አለበት። ስለዚህ ከአባት ከእናቱ ይለያያል እና ሁሌ እነሱን ማመላለስ፣ ለነሱ ብር መፈለግ በጣም ከባድ ነው። ሳታስብ ወደ ኃጢአት የሚከት በሽታ ኩላሊት ነው። ስለዚህ አሁን ይሄንን ነገር ግን ማህበረሰቡ መቅረፍ ይችላል። በወር 200 ብር ዛሬ እኔና አንተ እስቲ ቡና እንጠጣ ብለው 200 ብር አይበቃንም። ግን ያችን በወር 200 ብር ብንከፍልና አሁን ሜሪጆይ 150 ሺህ ሰው ሜምበር ቢያገኝ እንደማኛውም ታጥቦ መጥቶ ስራ ይገባል። ሌሎች ሀገር ነው እጃ አይቻለሁ። በጣም ቀላል ነው። ታጥቦ ወደ ስራ ነው። በቃ መርፌት ወቅት እንደምትሄደው ትገባለህ፣ ትታጠባለህ፣ ትሄዳለህ። አያሳስብም። አሁን ወደ ኢንሹራንስ መንግስት ማስገባት ይሄንን አይችልም። በጣም ኤክስፔንሲቭ ነው። አንድ አልጋ በ24 ሰዓት 4 ሰው ብቻ ነው የሚያጥበው። ለ24 ሰዓት እንግዲህ ለአንድ አልጋ 2 ነርስ ነው የምትመድበው። ውድ ነው። የሰው ኃይሉ ውድ ነው። ኦቨርታይም ትከፍላለህ። ውድ ነው። ከ8 ሰዓት በኋላ የአገሪቱ ሕግ ያስገድዳል። ኦቨርታይም ትከፍላለህ። ቤት ኪራይ አለ፣ የተለያዩ ወጪዎች አሉ። ይሄንን ከፍሎ በጣም አይቻልም። ስለዚህ ግን በነፃ እንደማንኛውም ገብቶ ታጥቦ እንዲወጣ ለማድረግ አባልነት የግድ ያስፈልጋል እና ምንም ሳይሰማ 200 ብር ትከፍላለህ። ከዛ በኋላ አርገው እንጂ አንተ ላይ ነገር ሀፕን ቢያደርግ መተታጥበት ትሄዳለህ። በቃ ወዲያው በቃ ኮንፊደንስ ይኖርሃል። በእንዲህ መልኩ ካደረግን አሁን ኢትዮጵያ ውስጥ ስንት ሰው አለ? ደሞዝተኛ ስንት ሰው አለ? ባለሀብት ስንት ሰው አለ? ይሄንን አሁን ሶፍትዌር ኢትዮ ቴሌኮም እየሰራልን ነው ያለው። ስለዚህ እዛ ላይ በቴሌ ብርም ለሜርጆ አካውንት 200 ብር በወር ቢገባ ዲያስፖራ አሁን $10 ቲፕ የሚሰጡት ብር ነው። $10 ለዲያስፖራ ምንም ማለት አይደለም። ስለዚህ ያንን $10 ለፍተው ጥሩ ያገኙትን ቢሆን ለበረከት ደግሞ ኢትዮጵያ ውስጥ ላለ ሰው ብሩን ቢልኩ በኋላ የነሱ ቤተሰብ እዚህ በኩላሊት ህመም ቢቸገር ሜሪጆይ መጥቶ በነጻ ታጥቦ መሄድ ይችላልና ይሄንን ቢያደርግ ጥሩ ነው። መንግስት ቤትም እኮ አሉ ያው አኪዩት ከሆነ ነው መታጠብ የሚችሉትና ስንት ሰልፍ እንዳለ እና ያለን የሚታጠቡትና ይሄንን ችግር ደግሞ መንግስትም ቢሆን በፕራይቬት ፐብሊክ ፓርትነርሺፕ ይሄንን ችግር ካልቀረፈ እንደሌላው ሀገር ችግሩን መቅረፍ አይቻልም። ምናልባት ግን ቅድም እንዳልሽው አንድ ሰው በወር 200 ብር 150 ሺህ ሰዎች እዚህ ላይ ቢሳተፉ እንዳልሽው ምን ያህል ሰዎችን የኩላሊት ታጣቢ የዚህ ችግሩ ላለባቸው ሰዎች መድረስ ይቻላል የሚለው ነገር እስቲ ያለው አሁን ቴክቫ እንዳወጣው 400 ሺህ ሰው ነው በኢትዮጵያ የኩላሊት እጥበት የሚጠብቀው። ለእጥበት የሚጠብቀው ለእጥበት ቴክቫ አውጥቶታል። መንግስትም ይሄንን ቁጥር ተቀብሎታል። 400 ሺህ አሁን ግን የሚታጠቡት እኮ 20% በገንዘብ እጥረት በርቀቱ እዚህ አምጥቶ አሳጥቦ ለመሄድ በአቅራቢያው ባለው በሰላሙ ምክንያት የማይታጠቡ ብዙ አሉ። ስለዚህ እኛ ሁሉም ጋር ነፃ እንዲሆን ነው እየሰራን ያለ ነው።
ምክንያቱም አባልነት እኛ ጋር ካለ ለዛ ሰው እንከፍላለን። ለታጠበው ሰው የትም ሀገር ሆኖ ባህር ዳር ላይ አሁን ቢታመም ባህር ዳር በአካባቢው ካለ የሚታጠብ ከሆነ ያንን ክፍያ እንከፍልለታለን። አዎ ይከፈልለታል። ባለበት ቦታ ታጥቦ ይከፈልለታል። ይሄን ለማድረግ ግን አሁን 150 ሺህ ሰው አባል መሆን መቻል አለበት እዚህ ላይ። አዎ ደሬ እናንተ መታጠብ አንችልም እኮ 60 ሺህ ብር በወር ከፍለት ታጠባለህ። በፍጹም እያየን ነው እኮ እኛ አንችልም። በዚህ ደረጃ የመንግስት ሰራተኛ ደሞዙ ስንት ነው? ቢታመም ሰራዊቱ ቢታመም ይችላል አይችልም? ስለዚህ ይሄንን በደንብ ትኩረት ተሰጥቶ ሚዲያውም ትኩረት ሰጥቶት በወር 200 ብር መዋጮ የሜምበርሺፕ ከዛ ደግሞ እኮ በኮንፊደንስ እኔ ኩላሊቴ ፌል ቢያደርግ እኮ በቃ ሜሪጆ ሂጄ በነፃ መታጠብ ነው። አባልነት ካርድ አለኝ፣ እሱን እሰጣለሁ። የኩላሊት ጤና አባልነት የሚል አለ፣ ሰርቲፊኬት አለ፣ እሱን ሰጥቶ መታጠብ ነው። ምናልባት እነዚህ ሰዎች አሁን 150 ሺህ ሰዎቹ አባል ሲሆኑ የሚሰጣቸው አይዲ አለ፣ ሰርቲፊኬት አለ። ኦኬ ያን አይዲ ይዘው በማንኛውም ሰዓት እነሱ በህይወት ዘመናቸው ሀፕን ቢያደርግባቸው በነፃ መጥተው ይታጠባሉ። የትልቅ እድል ነው እኮ በተዘዋዋሪ ኢንሹራንስ እንደገባሽ ቁጥር ኢንሹራንስ ማለት ነው ስሙ። ያው ኢንሹራንስ አንበለው እንጂ በቃ ምክንያቱም ባህላዊ ኢንሹራንስ ብትይው ራሱ ባህላዊ ምክንያቱም ዛሬ የሰጠሽው 200 ነገ አንቺኑ መልሶ የማገልገል እድሉ እጅግ በጣም ሰፊ ነው። አሁን ታሳክማለህ የታመመውን እንደገና አንተ ሀፕን ቢያደርግ ትታከማለህ። የበረከትም ስራ ነው። በቃ ይሄ ነው በረከት ነው። ከዚህ በላይ እውነቴን ነው የምለው ምን አይነት ቆሻሻ በሽታ ኩላሊት እንደሆነ ቤተሰብን አፍርሶ የሚሄድ። ስለዚህ ይሄ ቀላል አይደለም። እኛ ታክሞ ሲወጡሉ እስከ ምግባቸው ድረስ ነው እያሰብን ያለ ነው። እግዚአብሔር ከረዳ ይረዳል። የኢትዮጵያ ህዝብም ደግ ነው። በዛው ልክ ህዝብ መዋጮ ባህላችን መረዳዳት ላይ ቢሰራ ሚዲያው በጣም ሶሻል ሚዲያ ላይ ሁሉም ለኔ ነው ብሎ ቢሰራ በቃ ትልቅ ካምፔን ያስፈልገዋልና ሁሉ ሰው ቢሰራ። ለምን ኮንሱመብል ውድ ነው፣ ከውጭ ነው የሚመጣው፣ ኢትዮጵያ ውስጥ አይመረትም። ማህበረሰቡ ይሄን ማወቅ አለበት። እከሌ ክሊኒክ ውድ ነው፣ እከሌ ጋር ውድ ነው፣ ደሞዝ መክፈል አለበት አይደል? እዚህ ጋር ለአንድ በሽተኛ 2 ነርስ ነው የሚያስፈልገው። ምክንያቱም በጣም ጥንቃቄ ይፈልጋል፣ ደም ነው የሚቀየረው። ስለዚህ እዛ ጋር ያሉ ነርሶች ቆመው ነው የሚሉት፣ ሊከፈላቸው ይገባል። ሐኪሞች አሉ፣ ስፔሻሊስቶች አሉ፣ እኚህ ሁሉ ክፍያ አላቸውና 3500 ብር አሁን ይሄን አካቶ ሁሉ አይደለም እኛ እያጠብን ያለ ነው። በጣም ውድ ነው። ፕራይቬት ውድ ነው መባሉ ራሱ ኤክስፔንስ አለው። የሚያወጡት ወጪ ብዙ አለ። ግብአቱ ውድ ነው። ስለዚህ ይሄንን ማህበረሰቡ ተረድቶ በወር 200 ብር ከፍሎ አባል ሆኖ በነፃ ቢታጠቡ ጥሩ ነው። ምናልባት ግን ማን ነው ይሄን አገልግሎት የሚያገኘው? ሌላ ምንድነው የሚመረጥበት ክራይቴሪያ አለ ወይስ ማንንም ሰው የዚህ ችግር ተጋላጭ የሆነ ሰው አገልግሎቱን ማግኘት ይችላል? ሁሉም ሰው ማግኘት ይችላል። ግን ቅድሚያ የምንሰጠው ለነፍሰ ጡር ነው፣ ልጁ መዳን ስላለበት። አዎ ሁለተኛ ለአኪዩት ቅድሚያ እንሰጣለን፣ ወዲያው መዳን ስለሚችል። ስለዚህ ያለ ይቀጥላል። ለህፃናት ከ18 ዓመት በታች ቅድሚያ እንሰጣለን። እናንተ ጋር ህፃናቶች አሉ ግን አሉ ከ18 ዓመት በታች አሉ። በጣም ያሳዝናል። እውነቴን ነው የምልህ። በ14 ዓመቱ የሚታጠብ ልጅ አለ። በ14 ዓመቱ ዛሬ ጀምሮ እንግዲህ የት እንደሚደርስ አስብ። ለቤተሰቡ ቅስምህን ነው የሚሰብረው። የኔ ልጅ ብለህ አስብ። ብዙ ጊዜ ነገሮችን በሌላው ጫማ ስትቆም ነው የሚያምህና ዛሬ የምታመልከው ልጅ ነገ ኩላሊቱ ፌል ቢያደርግ ምን እንደምትሆን አስብ። መቃብር እስክንወርድ ድረስ ሀዘን በልባችን ይዘን ነው የምንሞተውና ሁሉም ሰው ሊያስበው ይገባል። ትልቁ ችግር ምንድነው? የአመጋገብ ችግራችን እኮ ነው። እኛ አሁን ሜሪጆ እዚህ ጋር የኩላሊት እጥበቱን ጀመርን። ዋናው ግን መስራት ያለብን ፕሪቬንሽኑ መከላከያው ላይ ነው። አመጋገባችንን እስቲ ስንሄድ በጣም ቁርጡን እንበላለን፣ ተከሽኖን እንጠጣለን፣ ካልም ተመቸን አረቄው ይጨመርበታል። ትልቅ ስራ ለኩላሊታችን እንሰጣለን። በተለይ ሚክስ አድርገን የምንጠጣቸው መጠጦች፣ ዋይኑን እኮ ለብቻው መጠጣት ትችላለህ፣ ቢራውን ለብቻው መጠጣት፣ ለስላሳውን። እኚህ ሚክስ ሲደረጉ ግን ውስጡ ያሉ ኬሚካሎች ሌላ ነገር ነው ለኩላሊት የሚፈጥሩት። እና አመጋገባችን መች ነው ስጋ መብላት ያለብን? መች ነው አትክልት መብላት ያለብን? ማይንድ ሴት ያስፈልገናል። አመጋገባችን ላይ በጣም መስራት አለብን። ሁለተኛው ለህፃናቶች ምንድነው እያስተማርናቸው ያለ ነው? በቃ እነሱ ዝም እንዲሉ ከስራ ደክሞ ስትገባ ይዘህላቸው ዝም እንዲሉ የምትገባው ምንድነው?
ጣፋጭ ነገር ነው፣ የታሸገ ምግብ ነው፣ የታሸገ መጠጥ ነው። ልጆቹ ደግሞ አዲክትድ ይሆናሉ። ጣፋጭ ምግቦችን መቀነስ አለባቸው። በተወሰነ ጊዜ እኮ አንዴ ቢበሉ ችግር የለውም፣ ግን መደዳውን አሁን አዲክትድ ሆነዋል ልጆች እና እዚህ ላይም ይህንን ግንዛቤ ማስጨበጥ እንፈልጋለን። ምናልባት ግን መደበኛ የሆነ የኩላሊት የጤና ምርመራ በየአመቱ ማድረግ እሱን አንደኛው አዌርነስ። በጣም የሚገርም እኔ ነርስ ሆኜ እንኳን ቼክ አድርጌ አላውቅም። ይሄንን ችግር ስናይ ነው ይጌ አርቲስት ይገርም ደጀነሬሲስ እኛ ምን ቼክ እንደረግ ብለን ነበር፣ ቦርደር ላይ ነበር። ስለዚህ ቼክ አድርገነው አናውቅም። ሳይለንት ነው። ብዙ 25% እስኪደርስ ድረስ ምልክት አያሳይም። 95% እስኪቀረው ድረስ 90% ድረስ ለአንዳንዱ አያሳውቅም። ሲጥልህ ነው የምታውቀው። ስብሰባ እየመራ የወደቀ አመራር አለና ምንም አያውቀውም ነበር። ከዛ በፊት አሞኛ አያውቅም አለ። ግን አሁን ወደ ገጠር ነው ያለው። አንድ ወረዳ ላይ የወረዳ ስራ አስፈጻሚ ነው። አዋሳ መጣ፣ ቤቱን ሸጠ፣ ልጆቹን እዛ የሆነች ቦታ አስቀርቶ እዛ ትቶ ቤት ተከራይቶ እኛ ጋር እየታጠበ ነው። እኔ ብለህ አስብ፣ የምትወዳቸው ልጆች ትተህ ባለቤትን ትተህ እንደገና ሲያምር ምግብ እንኳን ገዝቶ ከውጭ ነው እየገዛ የሚበላው። ምግቡ ምን ያህል የሚበላው ምግብ ለሱ ይስማማዋል? ታጥቦ ሲወጣ ብዙ ነገር አለው። ደሬ እንዲህ ነው የምትለው አይደለምና በጣም ያማል። ማህበረሰቡን ትኩረት ሊሰጠውና አንደኛ በአመት አንድ ቼክ ብናደርግ ብዙ አይደለም እኮ ገንዘቡ 300-400 ብር አይሞላም። ጤና ጣቢያ ጤና ጣቢያ በጣም ዛሬ ደግሞ ተመቻችቷል። በየቦታው ጤና ጣቢያ አለ። ባለፈው አዲስ አበባ ላይ ወደ ከ10 ሺህ በላይ ሰው የወጣ አመራሮች የነበሩበት ኩላሊት ጤና ህይወት ተስፋ ብለን አዘጋጅተናል። አሁን ደግሞ ሐምሌ 10 ላይ አዋሳ እናካሂዳለን። 40 ምንጭ እያልን በየቦታው የግድ አሁን ልክ ኩላሊት ጤና ብሎ ልጆች ለብሰው ሲወጡ ያ ቲሸርት ቤት ውስጥ ሲሆን ኩላሊት ጤና ምንድን ነው እያሉ እያሰቡ እያያዙ ያድጋሉ። እኛ እኮ ድሮ ስላልተማርን እኮ ነው። እኛን ማን ድሮ ኩላሊት ደሬ በእኛ እኮ ነርሲንግ እኮ ኩላሊት ፌል ያደርጋል ይሄ አለ ምናምን እኮ በእኛ ጊዜ እንደሌለ ታውቃለህ። ትምህርቱም ያናል ከይዞ የለም ተብሎ ነው የሚታሰበው። ጊዜው ያመጣው ያመጋገብ ችግር ያመጣው ነውና ይሄ ትኩረት ይሻል ይሄ ነገር። ሜሪ ጆይ በቀጣይ በተለይ በዚህ በኩላሊት ዘርፍ ላይ ምን የመስራት እቅድ ነው ያለው? እኛ አንደኛ አሁን በጣም ደስ የሚለው በጣም ደጋግ ሰዎች አሉ። አሁን ደብረ ብርሃን ላይ ሄዋን ቀለመ ወርቅ ሄዋን ፋሽን ከህንጻዋ ላይ ግራውንድ ቤቱን በነጻ ሰጥታን ነው። ስለዚህ እዛ እናቋቁማለን። ጅማ ላይ የዲያሊሲስ አሶሲዬሽኑ ቤት እያፈላለገ ነው። ምክንያቱም ሜሪ ጆይ መግባት ሲፈልግ ቤት ላዘጋጀው ነው ቅድሚያ የምንሰጠው። ለምንድን ነው ይህን ስራ ትጀምርና ቤት ኪራይ ውድ ነው አሁን እየጨመረ ስለሚመጣ ስለማንችለው በኪራይ ቤት የኩላሊት እጥበት አንጀምርም። ስለዚህ እሱን በነጻ ቤት ላዘጋጀው ከተማ ቅድሚያ እንሰጣለን። በፓርትነርሺፕ ደግሞ ከሌሎች አቅራቢዎች ጋር አብረን እንሰራለን እና የግድ እንግዲህ እንን ማስፋፋት እንፈልጋለን። ከሆስፒታሎች ከዩኒቨርሲቲዎች ጋር አብረን እንሰራለን። ምክንያቱም ይሄ ፓርትነርሺፕ ይፈልጋል ለመስራት። ማህበረሰቡ ሜምበር ከሆነ ባለሙያ ጤና ጥበቃ ከመደበልን አቅራቢዎች ደግሞ ኮንሱመብሉን ማሽኑን የመሳሰለ ነገር ከኛ ጋር አብረው አቅርበው በዲስካውንት ከሰጡን የማህበረሰቡን ችግር እንፈታለን። ያቀድነው እንግዲህ 20 ነው። አሁን 4ኛ ላይ በቅርቡ እንግዲህ ደብረ ብርሃን ላይ እንጀምራለን እያለ ይቀጥላል። ይሳካል። የኢትዮጵያ ሕዝብ ደግ ነው። በርካቶችም ድጋፋቸውን ይቀጥላሉ ብዬ ተስፋ አረጋለሁ። ነገር ግን እንደው ይህን ፕሮግራም ለሚከታተሉ ሰዎች አባል መሆን እንፈልጋለን፣ ይህን መርዳት እንፈልጋለን የሚሉ አካሎች ቢኖሩ በምን አይነት ሁኔታ ነው ከእናንተ ጋር መገናኘት የሚችሉት? ከኛ ጋር እንግዲህ ዌብሳይት አለን ሜሪጆይ www.maryjoyethiopia.org የሚላለን። ፌስቡክ አለን፣ ሊንክድን፣ ቴሌግራም ላይ ሜሪጆይ የሚላለን። ቀላል ስልኮች አሉን 0994 53 53 53 የሚል ሜሪጆይን ጎግል ቢደረግ ከናድራሻው በጣም ይወጣል። እዛ ላይ አባል መሆን እፈልጋለሁ ማለት ነው። ካሉንም ስልክ መደወል ነው። ዌብሳይቱ ላይም ሲገባ ሜምበርሺፕ የሚል አለ እና ይሄን በተለያየ መልኩ ሜሪጆይ እንግዲህ 33 አመት ስላገለገልን በጣም ዩቲዩብም ላይ እንደ ቤተሰብ ነው፣ ሁሉም ያውቀዋል ሲጀምራ። ስለዚህ ዘቢደርም ብለህ ብትፈልግ ማአት እዛ ላይ ከናድራሻው አለና 200 ብር አባል እንዲሆኑ
በጣም ኢትዮጵያም ያሉ ውጭ ያሉ ደግሞ $10 ለወገን እንዲደርሱ ጥሪዬን አስተላልፋለሁ። እኛም እንግዲህ ተመልካቾች ጥሪው ይደርሳቸዋል ብለን ተስፋ እናደርጋለን። እኛም እንግዲህ በሚደረገው ስራ ላይ ከጎን በመሆን ኃላፊነታችንን እንደምንወጣ በዚሁ አጋጣሚ ቃል እንገባለን። ስለመጣሽ እዚህ ተገኝተሽ በዚህ ጉዳይ ላይ የተለያዩ መረጃዎችን ስለሰጠሽን በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አባይን ሳላመሰግን አልወጣም። አባይ ቤታችን ነው። ባለፈው 50 ሺህ ካምፔን በሰራን ጊዜ በነጻ የሰራልን ነው። ቪአይፒ ሾው በሚልም ጎዳና ተዳዳሪዎች ላይ እኔ ቻሪቲ ራኑም አባይ ነው ለኛ አጋራችንና የሚዲያ በቴሌቪዥን አጋራችን አባይ ነው። እኔ በእውነት በጣም ላመሰግን አባይ ቴሌቪዥን ክሩውን፣ ጋዜጠኞቹን ሁሉ ላመሰግን እፈልጋለሁ። ተባረኩልኝ። ኢትዮጵያንና ሕዝቦቿን ደግሞ ፈጣሪ ይባርክልን። ይህንን ቀሳፊ በሽታ ከላያችን ላይ ያንሳልን። አመሰግናለሁ። እኛም እናመሰግናለን። እጅግ አድርገን እናመሰግናለን። ስለመጣሽ በድጋሚ አመስግኛለሁ። አባይ ቴሌቪዥን ያው ምስጋናው ይደርሳል ብለን ተስፋ እናደርጋለን። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን የእስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።